Hi guys, እንዴት ናችሁ? How are you doing? I hope ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። I'm back with another video. So I know ትንሽ ጠፍቻለሁ. Life has been a little bit busy lately. So ጊዜ አላገኘሁም ቪዲዮ ሪከርድ ለማድረግ ኤዲት ለማድረግ. But I'm back with another video. So በዛሬ ቪዲዮ እኔ የምኖርበት ሀገር ኖርዌይ የብሔራዊ ቀናቸው ነው። It's called Constitution Day ይሉታል። ሜይ 17 ነው የሚከበረው ሁሌ። በደንብ ታሪኩ I think ህገ መንግስት ያጸደቁበት ኖርዌይ በታሪካቸው በዴንማርክ ከዛ በኋላም በስዊድን አስተዳደር ስር ውስጥ ነበሩና I think ነፃ ሲሆኑ ኢንዲፔንደንሳቸው ሲያውጁ መጀመሪያ ህገ መንግስት በማጽደቅ ነበር የጀመሩትና ከስዊድን ነፃነት ሲያገኙ ማለት ነው። ሶ ያንን ህገ መንግስት ያጸደቁበት ቀን በየአመቱ እንደ ብሔራዊ በዓላቸው ያከብሩታል። ሶ ዛሬ እሱን በዓል ያከብራሉ፣ እኛም አብረናቸው እናከብራለን ማለት ነው። ፕሮግራሙ በጧቱ ነው የሚጀመረው፣ ግን unfortunately እኛ ትንሽ ዘግይተን ነው እየሄድን ያለነው። አሁን በዓሉ ወደሚከበርበት ቦታ እየሄድን ነው። ቦታው ኦስሎ ከተማውና ከተማው የሚከበረው ቤተ መንግስት አካባቢ ነው። ሶ የተለያዩ ትምህርት ቤቶች ፓሬድ ወይም ደግሞ እንደዚህ ሰልፍ ነገር ይወጣሉ። ሶ ንጉሱም እዛ ቤተ መንግስት እንትን ወጥተው በበራንዳ ምናምን ወጥተው ሰላምታ ይሰጣሉ ለፓሬዶቹ ማለት ነው፣ ለሰልፈኞቹ ሰላምታ ይሰጣሉ። ሁሉም ሰው ባህላዊ ልብስ አላቸው የየአካባቢው ቡናድ የሚሉት ወንዶቹም ሴቶቹም ያ ልብስ ለብሰው አምሮባቸው ሱፍ ቡናድ የሌለው ሱፍ ለብሶ ዝንጥ ብለው ምናምን ነው የሚያከብሩት። ፍላግ መያዝ እንደ ግዴታ ነው፣ ምክንያቱም ኖርዌይ እስካከበርክ ድረስ ባንዲራቸውም ይዘው ነው የሚወጡት። ሶ በዛ መልኩ ነው የሚከበረው። ይጠጣል፣ ይጨፈራል። ሶ ቀኑ ኢንጆይ አድርገው ያከብሩታል ማለት ነው። ሰው አብራችሁ ቆዩ። አሁን ኦልሞስት ሴንተር አካባቢ ደርሰናል። ሶ እዛ ስንደርስ ያለው ድባብ ምናምን አሳያችኋለሁ ማለት ነው። ከተማውን እያያችሁ አብራችሁ ቆዩ። ይመቻችሁ። እዚህ ጋር አሁን እየደረስን ነው። ሶ ከዚህ ቀጥሎ ቤተ መንግስቱ አካባቢ ያለውን ድባብ ነው የምናሳያችሁ።
እዚህ ጋር እንደምታዩ ሰው ተሰብስበዋል። ይሄ ከቤተ መንግስቱ ፊት ለፊት ያለው ቦታ ነው። እንደምታያቸው ባንዲራ ምናምን የያዙት ቤተ መንግስቱ ይሄኛው ነው፣ የኖርዌይ ንጉስ የሚኖርበት ቦታ ማለት ነው። እዚህ ጋር ሰው ይሰበሰባል። ደሞ አሁን በደንብ አልሞላም እንጂ ጥቅጥቅ ብሎ ሰው ይሞላል። ይሄኛው ደግሞ ወደ ቤተ መንግስቱ ላይ ነው ያለው፣ ወደ ላይ የሚወስደው መንገድ ማለት ነው። እንደምታዩት ህዝቡ ባንዲራ ይዞ ወደ ላይ ወደ ቤተ መንግስቱ እየሄደ ነው ማለት ነው። ድባቡን ይሄን ይመስላል። እዚህ ጋር ደግሞ እንደ ቀደሙ ቤተ መንግስቱ ፊት ለፊት ያለው ቦታ ሰው የሚሰበሰብበት ነው። ያኛው ህንጻው ቤተ መንግስቱ ነው። ይሄን ይመስላል። ይሄኛው ደግሞ ይሄ እያንዳንዱ ትምህርት ቤት የራሱ የሆነ ማርሽ ባንድ ነገር አለው። አጥንተው ምናምን እንደዚህ ፓሬድ ያሳያሉ ማለት ነው። እንደዚህ በማርሽ ታጅበው ነው የሚሄዱት ወደሚከበርበት ቦታ። ኦስሎ ከሆነ ያው ቤተ መንግስቱ ጋር ይሄዳሉ። ሌሎች ቦታዎች ደግሞ የራሳቸው ቦታዎች አላቸው። ያ በቀይ kind of ሰማያዊ ነጭ የኖርዌይ ባንዲራ ነው ሀገሩ የሚሞላው ማለት ነው። ልብሱ እንደምታዩት ይመስላል። ይሄ ቡናድ የሚባለው ባህላዊ ልብሳቸው። yeah, it's really a nice celebration. Vi älskar den landet ብለው ነው የሚዘምሩት። ሀገራችንን እንወዳታለን፣ እናፈቅራታለን የሚል መዝሙር አላቸው። yeah, they're really proud of their country. እዚህ ጋር ሰፈር አካባቢ ፓሬድ ማርሽ ባንድ ሲሄዱ ያነሳሁት ቪዲዮ ነው። ትንሽ ከኦስሎ 15 ደቂቃ ወጣ ያለ ቦታ ስለሆነ እንደ ኦስሎ ሰው በብዛት አልነበረም። እዚህ ጋር ስትሮመን አካባቢ ነው። ካሁን ከዚህ በኋላ ያለው ቪዲዮ ወደ ቤተ መንግስቱ ስንሄድ ያለው ፓርት ነው። ያው እኛ አርፍደን ስለሄድን ፕሮግራሙ በጧቱ ነው የሚጀመረው፣ ግን እኛ አረፋፍደን ሄድን ከምሳ ሰዓት በኋላ ስለሄድን እዚህ እንደምታዩት ሰው ወደ የቦታው ሄዷል። ብዙ ሰው የለም፣ ግን ስቲል ያ የተወሰነ ሰው አለ ነው። ጀስት ድባቡ ይሄን ይመስላል ማለት ነው።
እዚህ ጋር ደግሞ ከቤተ መንግስቱ ወደ ታች እየወረድን ነው ያለውን ድባብ ምናምን ለማየት። ያ ሰው ቤተ መንግስት ሄዶ እዛ ያለውን ፎቶ ተነስቶ ድባቡን አይቶ ዘን ይመለሳል። እዚህ ጋር ዞር ዞር እያለ ነው እንደምታዩት ነው እንግዲህ ባንዲራ፣ ባህላዊ ልብስ ምናምን በብዛት ይታያል። አምሮባቸዋል በባህላዊ ልብሳቸው። ልብሱ ደግሞ በጣም ነው እንትን የሚለው በጣም ከኡል ምናምን ነው መሰለኝ የሚሰራው። በጣም ያሞቃል። ግን ያው ለአንድ ቀን ስለሆነ እንደምንም ብለው ተቸግረው ይለብሱታል። እዚህ ጋር ደግሞ ልጄ ፋውንቴን አይቶ ካልሄድን ብሎ እንትን ብሎኝ ወደዛ ይሄን ነው። ውሃ በጣም ይወዳል፣ ዋና ምናምን በጣም ይወዳል። እንደውም ወደ ውሃው ካልገባው ብሎ አስቸግሮኝ ነበር። እንደምን ብዬ አባብዬው ነው መጥፎ ነው ውሃው ቆሻል ነው ብዬ አባብዬው ነው እንጂ ሊገባ ፈልገው ነበር። ፋውንቴን ጋር ትንሽ አየን ምናምን ያ እዚህ ጋር ደግሞ ባንዲራው ከፋውንቴኑ ጋር አንድ ላይ የሆነ ሲኒማቲክ ሲን ለመፍጠር እየሞከርኩ ነበር። ከዚህ በኋላ ያለው ቪዲዮ ወደ ቦታ ወደ ቤተ መንግስቱ ስንሄድ የቀረጽ ነው ቪዲዮ ነው። አይ ሆፕ ከተማውንና የከተማውን ድባብ ያሳያችኋል ብዬ ተስፋ አረጋለሁ። hope you're enjoying the video. If so, please make sure to like the video and subscribe to my channel. Yeah, thank you very much. Enjoy.
እንግዲህ ያው እንዳያችሁት ምስል ነበር የዚህ ሀገር ናሽናል ዴይ or it's called Constitution Day May 17 celebration so ዘግይተን ስለደረስን ብዙ በደንብ አላየንም ግን አትሊስት በተወሰነ ድባቡ የሚመስል ነበር ትንሽ ከተማው ቀውጢ ይሆናል ማለት ነው እንግዲህ ይመቻችሁ see you on the next video bye bye